እንግዲህ ወደ ሶስተኛው መጽሐፍ ስንመጣ የሶስተኛው መጽሐፋችን እንኳን ይሄ ቢዝነስ ላይ ለተሰማሩ ሰዎች፣ ንግድ ላይ ለተሰማሩ ሰዎች፣ ትላልቅ ካምፓኒዎች ለሚያስተዳድሩ ሰዎች እንዲሁም ደግሞ ከሂሳብ ነክ ነገሮች ጋር ለሚሰሩ ሰዎች በጣም መሰረት የሆነና ከገንዘብ ነክ ጋር ተያይዞ ያሉ ነገሮች ላይ ትልቅ እውቀት እንዲኖረን የሚያደርግ በጣም ወሳኝ መጽሐፍ ነው። የባቢሎኑ ባለጸጋ በሚል ርዕስ የተዘጋጀው መጽሐፍ ነው። እንግዲህ ይህኛውንም መጽሐፍ የሚገርማችሁ ነገር አንብቤዋለሁ። ጆርጅ ሳሙኤል ያዘጋጀው መጽሐፍ ነው። ይሄም ተተርጉሞ ነው። እንግዲህ እንዳልኳችሁ አብዛኞቹ መጽሐፍቶች እጄ ላይ ያሉት እኔም ማነባቸውም የውጭ መጽሐፍቶች ስለሆኑ የተተረጎመ ነው። እንግዲህ ውጤታማ የገንዘብ አያያዝና አጠቃቀም መሰረታዊ መርሆዎች የሚል ከርዕሱ ስር የተጻፈ ነገር ታገኛላችሁ። እንግዲህ እንዳልኳችሁ ነጋዴው በንግዱ ስኬታማ እንዲሆን ትላልቅ ካምፓኒ የሚመሩ ሰዎች፣ ትላልቅ ቢዝነሶች የሚመሩ ሰዎች በተሰማሩበት የስራ መስክ ውጤታማ እንዲሆኑ የሚያደርግና በተለይ ደግሞ ፎከስ አድርጎ ከገንዘብ አያያዝ ጋር ተያይዞ በጣም የተሻለ ግንዛቤ የሚፈጥርልን ወሳኝ መጽሐፍ ነው።